የትምህርት ስርዓታችን የሚያስተምረን አንድ አደገኛ ነገር ቢኖር የሆነ ነገር ለመጀመር ፐርሚሽን መጠበቅ ነው። እስኪ አስቡት፣ እያንዳንዱ የትምህርት ስርዓታችን ላይ ያለው ፕሮሰስ የሆነ የምናልፈው በር አለ። አንድ ስቴፕ ለመራመድ የሆነ ፈተና ማለፍ አለብን። የሆነ ሰው ሲሪየስሊ እንዲወስደን አሪፍ ግሬድ ሊኖረን ይገባል። ወይንም ደግሞ አንድ ቦታ ላይ ለመቀጠር ብዙ ሰርቲፊኬቶች መሰብሰብ ይኖርብናል። ይሄ ሲስተሙ የሚሰራበት መንገድ ነው። ግን ከዚህ ሲስተም ወጥተን አዲስ ነገር ለመጀመር የተለየ ነገር ለመስራት ስንሞክር ይሄ ሲስተም ምንም ጥቅም አይሰጠንም። በዚህ ቪዲዮ ከመደበኛ ትምህርታችሁ ውጪ የተለየ ነገር መጀመር ወይም መሞከር ለምትፈልጉ ሰዎች አክቹሊ መከተል የምትችሉት ፕራክቲካል የሆነ ስቴፕ ባይ ስቴፕ ጋይድ የማሳያችሁ ይሆናል። ይሄ ቲዮሪ አይደለም፣ ሞቲቬሽን አይደለም። ግን አክቹሊ ዛሬውኑ ተጠቅማችሁት መጀመር የምትፈልጓትን ነገር አንድ ስቴፕ አትሊስት ቀረብ ብላችሁ እንድትጀምሩት የሚያደርጋችሁ ፍሬምወርክ ነው። ወደ ቪዲዮ እንግባ። በቅድሚያ ለቻናሉ እንግዳ ከሆናችሁ ዳዊት ሰለሞን እባላለሁኝ። በአዲስ አበባ ዩኒቨርሲቲ የሁለተኛ ዓመት የኢንጂነሪንግ ተማሪ ነኝ። እንዲሁም ሌሎች የምሰራቸው ስራዎች አሉ። ከኔ ኤክስፒሪየንስ እንዲሁም ሚስቴኮች በመነሳት ደግሞ እዚህ ዩቲዩብ ቻናል ላይ የተለያዩ ቲፖችን ሼር የማደርጋቸው ይሆናል። ሰብስክራይብ በማድረግ የቻናላችን ፋሚሊ ሁኑ። እዚህ ጋር አብዛኛው ሰው ስለማያነሳላችሁ ነገር ልንገራችሁ። መደበኛ ትምህርታችን የሚያስተምረን የሆኑ ኮንሰፕቶችን ወይም ቲዮሪዎችን ብቻ አይደለም፣ ባህሪም ጭምር ነው የሚያስተምረን። ይሄ ባህሪ ምንድነው? የሆነ ምልክት ወይንም ደግሞ የሆነ ሲግናል እስኪሰጠን ድረስ መጠበቅ ነው። ቀጣዩን ስቴፕ እንደዚህ አድርግ፣ ግሬድ አሁን ላይ አሪፍ ነው፣ ወይንም ደግሞ ዲግሪያችን መጥቶ ለዚህ ነገር ብቁ ነህ እስክንባል ድረስ ነው የምንጠብቀው። ይህንን ባህሪ እኔ ፐርሰናሊ የዝግጁነት ወጥመድ ወይንም ደግሞ ሬዲ የመሆን ፍላጎት እለዋለሁ። ይሄ ፊሊንግ ምንድነው? ከሆነ ታይም በኋላ ዝግጁ እንሆናለን ብለን ማሰብ ነው። ሞር በተማርነ ቁጥር፣ ሞር ፕሪፔርድ በሆን ቁጥር፣ ሞር ሰርቲፊኬቶችን በሰበሰብን ቁጥር ለዛ ነገር ብቁ እንሆናለን ብለን ማሰብ ነው። ግን ይሄ ፖይንት ኤግዚስት አያደርግም። ለምሳሌ ገና ወደ ዩኒቨርሲቲ የምትገቡ ተማሪዎች ከሆናችሁ ወደ 4 ዓመት 5 ዓመት የሚጠጋ ጊዜ ያላችሁ ፕሮባብሊ የሆነ ነገር መጀመር ልታስቡ ትችላላችሁ። ሜቢ ደግሞ ሃይ ስኩልም ሳላችሁ አስባችሁ ሊሆን ይችላል። ዩኒቨርሲቲ ስገባ እንደዚህ አይነት ነገር አደርጋለሁ ልትሉ ትችላላችሁ። ዋንስ ከገባችሁ በኋላ ደግሞ አይ ስመረቅ ይደርሳል ቀስ ብዬ አደርገዋለሁ እያላችሁ ራሳችሁን ትሸውዳላችሁ። ይሄ በራሱ ወጥመድ ነው። ወይንም ደግሞ ከዚህ በፊት የሞከራችሁት ነገር ካለና እንዳሰባችሁት ካልሄደላችሁ መልሳችሁ የፕሪፓሬሽን ፌዝ ላይ ትመለሳላችሁ። ሞር ሪሰርች ታደርጋላችሁ። እንደገና ብዙ ፕላኖችን ታወጣላችሁ። የበለጠ ዝግጁ ለመሆን ትሞክራላችሁ። ምክንያቱም ሞር ፕሪፔርድ መሆን፣ ሞር ዝግጁነት ፌዝ ላይ መቆየት ከመስራትና ከመሳሳት ይልቅ ሴፍ መስሎ ስለሚታየን ነው። ይህም በራሱ ሌላ ወጥመድ ነው። ወይንም ደግሞ ከዚህ በፊት እንደዚህ አይነት ቪዲዮዎችን ተመልክታችሁ ሊሆን ይችላል። ኖት ጽፋችኋል። ፕሮባብሊ ደግሞ ለአንድ ቀን ለሁለት ቀን ሞቲቬትድ ሆናችሁ ሊሆን ይችላል። ግን ምንም ቼንጅ ያደረገ ነገር የለም። ምክንያቱም አሁንም ራሳችንን በዛ ወጥመድ ወይንም ደግሞ በዛ ትራፕ እየሸወድን ስለሆነ። ራሳችሁን በዚህ የፕሪፓሬሽን ወይም የዝግጁነት ወጥመድ ውስጥ መሆንና አለመሆናችሁን ለማወቅ የሚጠቅማችሁን አንድ ጥያቄ ልጠይቃችሁ። ይህ ጥያቄ ምንድነው? እስካሁን ያልጀመራችሁበት ምክንያት ምንድነው? ጀስት ወረቀታችሁ ላይ ወይም ኖትቡካችሁ ላይ ጻፉት ይሄን መልስ። ፕሮባብሊ ከመልሶቻችሁ መካከል አንደኛው ምን ሊሆን ይችላል? ሲጀመር ነገሩ እንዴት እንደሚሰራ አላቅም፣ ወይንም ደግሞ የምማርበት ማቴሪያል የለኝም። ሁለተኛው ደግሞ ገንዘብ ማጣት ሊሆን ይችላል። ሶስተኛው ደግሞ የምሰራበት ታይም የለኝም ሊሆን ይችላል። ራሳችሁን ከሶስቱ አንደኛው ላይ የምታገኙት ከሆነ ጀስት ዲሌይ ያደረጋችሁና ራሳችሁ ሞር የዚች የፕሪፓሬሽን ወይም የዝግጁነት ፌዝ ላይ እያቆያችሁ ነው። በእርግጥ የሆነ ያክል ፕሪፓሬሽን ያስፈልጋል፣ አይ ነው። ግን ብዙዎቻችን ያልገባን አንድ ዲፈረንስ አለ። አንድን ነገር በማዘግየት ወይንም ደግሞ ዲሌይ በማድረግና በመዘጋጀት በፕሪፓሬሽን መካከል ክሊር የሆነ ዲፈረንስ አለ። አብዛኞቻችን ግን ዲሌይ እያደረግን ነው እንጂ እውነተኛ ፕሪፓሬሽን እያደረግን አይደለም። እሺ፣ የያዘን ነገር ወይም ወጥመድ ፕሪፓሬሽን ወይም የዝግጁነት ጉዳይ እንደሆነ ከተረዳን አክቹሊ ደግሞ ከዚህ ፌዝ ወጥተን መጀመር ምን ይመስላል ወደሚለው ነገር እንሂድ። የመጀመሪያው ፓርት አለማወቃችንን እንደ ትልቅ መሳሪያ መጠቀም ነው። አብዛኞቻችሁ የማትጀምሩበት አንደኛው ምክንያት በቂ እውቀት የለኝም ብላችሁ ስለምታስቡ ነው። ግን አክቹሊ ትልቅ አድቫንቴጅ ያለው በቂ ነገር አለማወቃችን ላይ ነው። ከኛ የተሻሉ ወይም በዛ ነገር ላይ ኤክስፐርት የምንላችሁ ሰዎች ብዙ ነገር ሞክረዋል። ብዙ ጊዜ ሞክረውታል ያንን ነገር፣ ብዙ ጊዜ ፌል አድርገዋል። ብዙ የተመለከቷቸው ነገሮች አሉ። እኛ ደግሞ ከነሱ ኤግዛክትሊ ትምህርት ለመውሰድ እንሞክራለን። ኦልሬዲ የሰሯቸውን ስራዎች፣ ፌል ያደረጉባቸውን ነገሮች እንመለከትና ያንን ነገር ኮምፕሊትሊ አቮይድ ለማድረግ እንሞክራለን። ግን አይገስ ትልቅ ትምህርት ወይም ደግሞ ትልቅ መሻሻል ያለው እነሱ የሰሩትን ሚስቴክ ደግመን በመስራት ነው። እንደዚህ ስላችሁ ደግሞ ግግም ብላችሁ ያገኛችሁትን ነገር ስሩ ወይንም ደግሞ የሰሯቸውን እያንዳንዱ ሚስቴኮች ድገሙ አይደለም። ግን አክቹሊ አንዳንዱን ነገር ራሳችን አድርገን ራሳችን ሞክረኑ ልንማርበት ይገባል። ፕሮባብሊ ደግሞ እነዛ ሰዎች ያልተመለከቱትን ያልነገሩንን አንግል ልናገኝበት እንችላለን። ጥያቄው የሚሆነው በቂ እውቀት አለኝ ሳይሆን ባለኝ እውቀት ምን መጀመር እችላለሁ የሚለው ጉዳይ ነው። ይሄን ነገር ፕራክቲካል ለማድረግ ያክል ኖትቡካችሁ እንድታዘጋጁ ፈልጋለሁ። ኖትቡካችሁን አውጡና ከላይ ምን መጀመር እንደምትፈልጉ ጻፉ። መጀመር የምትፈልጉትን
ስሙን ጀስት ጻፉትና ከሱ በመቀጠል 3 ጥያቄዎችን እንጽፋለን። የእያንዳንዱ ጥያቄ ደግሞ መልሳቸውንም አብራችሁ እንድትጽፉ ፈልጋለሁ። የመጀመሪያው ጥያቄ ምንድነው? ስለዚህ ነገር በትንሹም ቢሆን የማውቀው ምንድነው የሚለው ጉዳይ ነው። ሁለተኛው ጥያቄ ደግሞ በዚህች ባለችኝ እውቀት ምን አይነት ስራ ልጀምርበት እችላለሁ ወይንም ደግሞ ምን አይነት ሰው ላገለግልበት እችላለሁ የሚለው ጉዳይ ነው። ሶስተኛው ጥያቄ ደግሞ በዚህ ሳምንት ያለምንም መነሻ ገንዘብ ያለምንም ፐርሚሽን መጀመር የምትችሉት ስሞል አክሽን ምንድነው? እነዚህን 3 ጥያቄዎች አሁኑን እንድትመልሱ ፈልጋለሁ። ቪዲዮን ፖዝ አድርጉትና እያንዳንዳቸው ለመመለስ ሞክሩ። እነዚህን ጥያቄዎች በምትመልሱበት ጊዜ ለራሳችሁ ብዙ ነገሮችን እየነገራችሁ ነው። ምን መስራት እንደምትችሉ፣ ምን ማድረግ እንደምትችሉ ዛሬውኑ፣ ፕሮባብሊ ደግሞ መጀመር የምትችሏቸውን ስሞል አክሽኖችም አይደንቲፋይ እያደረጋችሁ ነው። ከነዚህ ጥያቄዎች ደግሞ ሶስተኛው ጥያቄ ለቀጣዩ ፕሮሰሳችን ወይም ለቀጣዩ ስቴፓችን መነሻ ነጥባችን ይሆናል። የፍሬምወርካችን ሁለተኛው ስቴፕ የሚሆነው የመጀመሪያዋን ስሞል አክሽን አይደንቲፋይ አድርጎ መጀመር ነው። እዚህ ጋር ብዙዎቻችን ያለብን ትልቁ ሚስ አንደርስታንዲንግ የሆነ ነገር መጀመር ትልቅ ነገር ላውንች ማድረግ አድርገን እንመለከተዋለን። ግን አክቹሊ እንደዛ አይደለም። የሆነ ነገር መጀመር ማለት ለዛ መድረስ ለምትፈልጉበት ፖይንት የሚያቀርቧችሁን ትናንሽ ስሞል አክሽኖች ለይታችሁ ያችን የመጀመሪያዋን አክሽን መውሰድ መቻል ነው። ፕሮባብሊ ለጥቂት ሰዎች የሚሰራ ነገር ሊሆን ይችላል። የመጀመሪያ አክሽናችሁ ይሄ ፋንሲ የሆነ ቢዝነስ ፕላን ማዘጋጀት፣ ፋንሲ የሆነ ብራንዲንግ መስራት፣ ፋንሲ የሆነ ሎጎ ማዘጋጀት አይደለም። ኦኬ የመጀመሪያ አክሽናችሁ የሚሆነው ሚኒመም ቫያብል ፕሮዳክት የሚባል ነገር አለ በቢዝነስ። ምን ማለት ነው? ለሆነ መስራት ለምትፈልጉት ነገር ተመሳሳይ ፕሮቶታይፕ በትንሹ ታዘጋጁና ጥቂት ሰዎች ጋር ትሞክሩታላችሁ። ያ ነገር ይሰራል አይሰራም፣ ሚስቴኮች አሉት የሉትም የሚለውን ነገር የምትለዩበት ሜተዳችሁ ነው። ለዚህኛውም መጀመር ለምትፈልጉትም ነገር ይሄን ነገር ነው የምትጠቀሙት። መጀመር የምትችሏት ትንሿ ቫያብል የሆነች ፕሮዳክት ወይንም ደግሞ ቫያብል የሆነች ስራ ምንድናት? እሷን ነው የምትጀምሩት ማለት ነው። ይሄ ፋንሲ የሆነው ቢዝነስ ፕላን ምናምን የምንለው ነገር እሱን ታቆዩታላችሁ። አብዛኞቻችን እዚህ ጋር የምንሸወደው ነገር እቺ ትንሽዬ የምንወስዳት አክሽን ገንዘብ የምታስወጣን ብዙ ወጪ የምታስወጣን አድርገን እንወስደዋለን፣ ወይንም ደግሞ አክቹሊ ገንዘብ የሚያመጣልን መስሎ ይታየናል። ግን ሁለቱንም አይደለም። ለምሳሌ የምትጀምሩት ነገር ሰርቪስ መስጠት ከሆነ ሌትስ አሁን ቪዲዮ ኤዲቲንግ ከሆነ መስራት የምትፈልጉት በቪዲዮ ኤዲቲንግ የመጀመሪያዋ ስሞል ለወስዳት የምችላት አክሽን ምንድነው ብላችሁ አይደንቲፋይ አድርጉ። ከመማር ቀጥሎ ማለት ነው። ያንን ነገር መማር ሌላ ስቴጅ ነው። እኛ እያወራን ያለነው ከተማርን በኋላ አክሽን ስለመውሰድ ነው። የመጀመሪያው ለወስዳት የምችላት አክሽን ምንድናት? በቪዲዮ ኤዲቲንግ ፕሮባብሊ ቪዲዮዎችን ወስዶ ፉቴጆችን ፕራክቲስ ማድረግ ነው። የተለያዩ ኤዲቲንግ ስታይሎችን እያዩ እነዛ መሞከር ነው። ወይንም ደግሞ ኮንተንት ክሬሽን ከሆነ መጀመር የምትፈልጉት የመጀመሪያው የምትወስዱት አክሽን ምንድነው? ስልካችሁን አውጥታችሁ ራሳችሁን ቪዲዮ መቅረጽ ነው። በቃ ይሄ ነው ትንሹ ልትወስዱት የምትችሉት አክሽን። ከዛ በኋላ ነው ስኬል እያደረጋችሁ የምትሄዱት። ወይንም ደግሞ ፕሮዳክት ከሆነ መስራት የምትፈልጉት በአቅራቢያዬ ካለ ከወዳደቀ ዕቃ ምን ልሰራ እችላለሁ ወይንም ደግሞ ያን ፕሮዳክት በምን አይነት ወይ ዴቨሎፕ ላደርገው እችላለሁ የሚለውን ነገር ራሳችሁን ጠይቃችሁ ያንን አክሽን ውሰዱ። ትንሿ የምትወስዷት አክሽን ይቺ ናት። ወደ ኖትቡካችሁ ተመለሱና ይሄን ጥያቄ ጻፉት። በዚህ 48 ሰዓታት ውስጥ ልወስዶ የምችለው ትንሹ በጣም ትንሹ አክሽን ምንድነው? እሱን ጻፉት። የአክሽን ደግሞ 3 ነገሮችን ማሟላት መቻል አለበት። የመጀመሪያው የሆኑ ሰዎችን ታሳቢ አድርጋችሁ መስራት አለባችሁ። ፕሮባብሊ ጥቂት ሰዎች ሊሆኑ ይችላሉ፣ 1-2 ሰዎች። ሁለተኛ ደግሞ ለነዛ ሰዎች ምን አይነት ቫልዩ መስጠት ይችላል የሚለውንም ነገር አይደንቲፋይ አድርጉ። አትሊስት አሁን እንኳን ባይሰጥ ኢን ዘ ሎንግ ረን ምን ሊጠቅማችሁ ይችላል የሚለውን ነገር ለዩ። ሶስተኛው ደግሞ ያ የምወስደው ትንሽዬ አክሽን ኮስት አለው ወይ? በተቻለ መጠን ኮስት ባይኖረው አሪፍ ነው። እነዚህን 3 ጥያቄዎች ለመመለስ ሞክሩ። ዘን ያቺ የምትወስዷትን አክሽን አይደንቲፋይ ካደረጋችሁ በኋላ ስፔሲፊክ በሆነ ቀንና ስፔሲፊክ በሆነ ታይም ለመስራት ሞክሩ ያንን ስሞል የሆነ አክሽን። ስለዚህ ትንሽዬ ነገር ነው የምትሰሩት፣ ትልቅዬ ነገር ላውንች እያደረጋችሁ አይደለም። ኦኬ። ሶስተኛው ስቴፕ ከሪፒቲሽን ይልቅ አይተሬሽንን መጠቀም ነው። እዚህ ጋር ብዙዎቻችን አዲስ ነገር ስንሞክር የምንሰራውን አንድ ሚስቴክ ልንገራችሁ። የሆነ ነገር ስንሞክር ሚስቴክ ይገጥመናል። ያ ሚስቴክ ተመልሰን እንሞክረዋለን፣ አሁንም እንሳሳታለን፣ ደግመን እንሞክረዋለን፣ አሁንም እንሳሳታለን። ቤዚክሊ ይሄ ሪፒቲሽን ይባላል። ብዙዎቻችን ደግሞ ኢቺ ፌዝ ላይ ሪፒቲሽን ላይ የምንቆይ ከሆነ እንሰለቻለን። ከሱ ይልቅ የሚሻለን አይተሬሽንን መከተል ነው። አይተሬሽን ምን ማለት ነው? የሆነ ነገር ሞከርን ዘንድ ተሳሳትን። ያንን ስህተት ግን ለምን እንደተፈጠረ በደንብ አናላይዝ ማድረግ መቻል ነው። የትኛው ፓርት ላይ ነው የተሳሳትኩት፣ ምን አድርጌ ነው እንደዚህ ሆነብኝ የሚለውን ነገር በደንብ እንመለከታለን። ሌላ ደግሞ የሰራልንም ነገር ሊሆን ይችላል። ወይንም ደግሞ አሪፍ ፐርፎርም ያደረገ ነገር ከሆነ ለምንድን ነው ይሄ ነገር ፐርፎርም ያደረገው፣ ለምን የተሻለ ሪዛልቶችን አመጣ የሚለውን ነገር እንመለከታለን። ምክንያቱም ከዛ በኋላ መደጋገም ስለምንችል። ለምሳሌ አሁን ለእኔ በሚቀርበኝ ነገር ልንገራችሁ። ኮንተንት በማዘጋጅበት ጊዜ
አንዳንድ ኮንተንቶች ፐርፎርም ያደርጋሉ፣ አንዳንዶቹ ደግሞ ፐርፎርም አያደርጉም። ሶ ምንድነው የማደርገው? ፐርፎርም ያላደረጉትን ኮንተንቶች ሁልጊዜ እመለከታለሁ፣ ዳታቸውን ማለት ነው። ለምንድነው ይሄ ቪዲዮ ፐርፎርም ያላደረገው? ወይንም ደግሞ ለምንድነው ሰዎች ያቋረጡት የወጡት ይሄን ቪዲዮ? የተናገርኩበት ስታይል እንዴት ነው? ኤዲቲንጉ እንዴት ነው የሚለውን ነገር በደንብ እመለከተዋለሁ። ሶ ቀጣይ ለማሻሻል ማለት ነው። ወይንም ደግሞ በደንብ ፐርፎርም ያደረጉ ቪዲዮዎችን እመለከታለሁ እነሱንም። ይሄኛው ቪዲዮ ከሌሎቹ ለምንድነው የተሻለ የሆነው? ምን አይነት ነገሮች ኑሮት ነው? እያንዳንዱን ስሞል ዲቴል እንመለከታለን። ሶ ይሄ አይተሬሽን የምንለው ነገር ነው። ሶ አሁንም ወደ ኖትቡካችሁ ትመለሱና ይሄን ነገር እንድታደርጉ ፈልጋለሁ። ቅድም ስቴፕ 2 ላይ ምን ተመልክተናል? የመጀመሪያ መውሰድ የምትችሏትን ስሞል አክሽን ወይም ትንሽዬ ነገር። ሶ ያቺን ነገር ከሞከራችሁ በኋላ አናላይዝ የምታደርጉበት ስህተታችሁን አናላይዝ የምታደርጉባቸው 3 ጥያቄዎች ኖትቡካችሁ ላይ ትጽፋላችሁ። የመጀመሪያው ጥያቄ የወሰዳችሁት አክሽን ላይ የሰራላችሁ ነገር ምንድን ነው? በትንሹም ቢሆን የሰራላችሁ ነገር ካለ ሪዛልት የተመለከታችሁበት ነገር ካለ እሱ ነገር ጻፉት። ምክንያቱም ቀጣይ ደብል ዳውን አድርጋችሁ የምትሰሩት እሱ ላይ ስለሆነ። ሁለተኛው ጥያቄ ደግሞ ሰዎች የሰጧችሁ ፊድባክ ወይንም ደግሞ ሪኮመንዴሽን ካለ እሱንም ጻፉት። ፊድባኩ ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል፣ ግን ጀስት ጻፉት። ምክንያቱም ያንን ተመልክታችሁ ቀጣይ ባሻሽለው ብላችሁ የምታስቡትን ነገር መለየት ስለምትችሉ። ሶስተኛው ጥያቄ የሚሆነው እስካሁን ከተማርኩትና ከተመለከትኩት ነገር በመነሳት ቀጣይ ለመወስዳት አክሽን ምን ኢምፕሩቭ ማድረግ እችላለሁ የሚለው ጉዳይ ነው። እዚህ ጋር ኢምፕሩቭ የምታደርጉት አንድ ነገር ብቻ ነው። በአንድ ጊዜ 10 ነገር ኢምፕሩቭ ማድረግ አትችሉም። ሶ አንድ ነገር ላይ ፎከስ አድርጋችሁ ኢምፕሩቭ ማድረግ አለባችሁ። ኦኬ እስካሁን የተመለከትነውን ፍሬምወርክ የምትከተሉ ከሆነ መጀመሪያ መውሰድ የምትችሉትን አክሽን አይደንቲፋይ ታደርጋላችሁ። ግን ዋናው ነገር እሱ አይደለም፣ ያችን አክሽን ማስቀጠል መቻል ነው። ይህም በማሰብ ደግሞ አንድ ፒዲኤፍ ፋይል አዘጋጅቼላችኋለሁ። ይሄ ፒዲኤፍ ፋይል እንደ ወርክ ቡክ አይነት ነገር ነው። በውስጡ የተለያዩ ነገሮችን ያጠቃልላል። የመጀመሪያው ምንድነው? አክሽን ከወሰዳችሁ በኋላ ከዛ አክሽን እንዴት ፊድባክ መውሰድ እንደምትችሉ፣ የቱ ይሰራል የቱ አይሰራም የሚለውን ነገር አይደንቲፋይ እንድታደርጉ፣ ፕላስ ደግሞ ያ የምትወስዱት አክሽን ላይ የቱን በገፋበት ይሻላል፣ የቱን ባስወግደው ይሻላል፣ ከዛ ደግሞ ሞር ሞመንተም እንዲኖራችሁና እንድትቀጥሉበት ያንን ነገር የሚረዳችሁ ወርክ ቡክ ነው የሚሆነው። እሱን አክሰስ ማድረግ የምትፈልጉ ከሆነ የቴሌግራም ኮሚኒቲ ላይ ፖስት የማደርገው ይሆናል። ሊንኩ ዲስክሪፕሽን ላይ ያለ፣ ገብታችሁ ቼክ አድርጉት። ቪዲዮ ከጠቀማችሁና ቫልዩብል ሆኖ ካገኛችሁት ላይክ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስክንገናኝ ባባይ።